አንድ በዳይ የሆነ ሰው በበረሃ ላይ አንድ ምስኪን ወጣትን እሾክን እየበላ እንዲሰቃይ ከባድ ዕቃን እያሸከመ እያስኬደ ያሰቃየው ነበር። ለራሱ እሱን ማገዝ ይቅርና ምንጣፉን አስቀምጦ ቁጭ ብሎ ነበር እንደ መዝናኛ እሱን ሲመለከተው የነበረው። ያ ምስኪን ወጣትን በረሃ ላይ ያለ በጣም ይደክመውና ሳያስበው መሬት ላይ ተዘርሮ ይወድቃል። ራሱን ከሳተበት መነሳት አቃተው። ሙሉ ለሙሉ ራሱን አያውቅም ነበር። ወጣቱን ሲያሰቃየው የነበረው ሰውም እሱ ጋር ብዙ ጥቋቁር የለበሱ ወታደሮች ሲመጡ ይመለከታል። አሁንም ያ ምስኪን ወጣት በረሃ ላይ ራሱን በማያውቅ መንገድ ወድቋል። ወታደሮቹም ወደሱ ጋር ጠጋ ብለው ያዋሩት ጀመር። አንዱ ወታደር ወደሱ ጋር ጠጋ አለና የሆነ ነገር ሹክ ይለዋል። ይህንንም የሰማው ያ ወጣቱን ሲያሰቃይ የነበረው አካል ፊቱ ይቀያየራል፣ በጣም ይደነግጣል። የሆነ ሲፈራው የነበረ ነገር ያጋጠመው ይመስላል። ወዲያውኑ ፈረሱ ላይ ይወጣና ከነዛ ወታደሮች ጋር በፍጥነት እየጋለበ ከዛ ቦታ ላይ ይሄዳል። መሬት ላይ የወደቀውን ወጣት ችላ ብሎት ነበር። ያ ወጣት አሁንም ድረስ ከድካሙ የመጣ ራሱን ከሳተበት አልነቃም ነበር። በዛ በረሃ ላይ ደግሞ አንድ መንገደኞች ነበሩ። እኒህ መንገደኞች እረፍት ለማድረግ ድንኳን እንደኩነው በዛ አቅራቢያ ቁጭ ይላሉ። በጣም ውሃ ጠምቷቸው ስለነበር አንድ ፈረሰኛ ውሃን ፍለጋ በረሃውን በፈረሱ ማሰስ ይጀምራል። ለጥ ያለ በረሃ ስለነበር መሬት ላይ የሆነ ነገር እንኳን ቢቀመጥ ያስታውቃል። ፈረሰኛውም ያ ምስኪን ወጣት መሬት ላይ ተጥሎ የነበረበትን ቦታ ሲያስተውል የሆነ ሰው እንዳለ ያስብና በፈረሱ እየፈጠነ ወደዛ ቦታ ይሄዳል። ወደ ቦታውም ጠጋ ብሎ ሲደርስ ፊቱ የተሸፋፈነ ወጣት ነበር። ፈረሰኛውም ያንን ወጣት አንስቶ በራሱ ጭን ላይ ሊያጋድመው ሲል ሳያስበው ጭንቅላቱ ላይ የታሰረው ሻሽ ሲፈታ ያስተውላል። ለካ የወንድ አለባበስ ለብሶ ወንድ የመሰለው አካል ወንድ ሳይሆን ሴት ነበረች። ፈረሰኛውም በጣም ደነገጠ። ሴት ናት ጭራሽ እንዴት አለ። በዚህ ሰዓትም ራሷን ስታ የነበረችው ሴት ወዲያውኑ ብድግ አለች። አስተካክላ ጸጉሯን ከሸፈነች በኋላ ዙሪያዋን መቃኘት ጀመረች። ከአጠገቧ ያለው አንድ የማታውቀው ፈረሰኛ ነበር። ወደ መጣችበት አቅጣጫ ዞር ብላ ስትመለከት ያ ያሰቃያትና ይበድላት የነበረው አካል ከድንኳኑ አልነበረም። ልጅቷን በጣም ደነገጠች። ለፈረሰኛው እዚህ አካባቢ የሆነ ሰው ነበር፣ እሱን ሰው አይተኸዋል እንዴ ብላ ትጠይቀዋለች። ፈረሰኛው ምንም አይነት ሰው እንዳላየና ነገር ግን የሆኑ ሰዎች በፈረስ በኃይል እየጋለቡ ሲያልፉ እንዳያቸው ይነግራታል። ይህንንም የሰማቸው ያቺ ምስኪን ወጣት በጣም ደነገጠች። እባክህ እሱ ወዳለበት ቦታ ውሰደኝ፣ ወደ ሄዱበት ቦታ ውሰደኝ አለችው። ፈረሰኛውም እንደዛ እየለመነችው ሲመለከት ምንም አላንገራገረም ነበር። በራሱ ፈረስ ላይ ከጫናት በኋላ ወደዛ ማቅናት ጀመረ። ፈረሰኞቹ የሄዱበትን የእግር ኮቴ እየተከተለም እነሱ ወዳሉበትን ቦታ መድረስ ቻለ። ቦታው ላይ ሲደርሱ ሚያስፈራ ድምጽና ጩኸት ስለነበር መጀመሪያ ሁለቱም በድብቅ ለመከታተል ወሰኑ። እነዛ ጥቁር በጥቁር ለብሰው የነበሩት ወታደሮች ፊታቸው እንደተሸፈነ ክብ ሰርተዋል። በመሃላቸውም አንድ አዛውንት አለ። ይህ አዛውንት በጣም እንደመቱትና እንዳሰቃዩት ልብሱና ፊቱ ይመሰክራል። መሬት ላይ ቁጭ እንዳለ ቁና ይተነፍስ ነበር። ወዲያውኑም ያ አዛውንት ጋር አንድ ግርማ ሞገስ ያለው ሰው ሲመጣ ይታያል። ያ ሰው ወጣቷን ያሰቃያት እሾክ እንድትበላ በረሃ ላይ እንድትወድቅ ያደረጋት በዳይ አካል ነበር። ወደ አዛውንቱ ጋርም ጠጋ አለና ሰዎችህ የት ነው ያሉት ብሎ ጠየቀው። አዛውንቱ ግን ምንም ለመናገር ፍቃደኛ አልነበረም። ይህንንም ሁኔታ ያቺ ምስኪን ልጅና ፈረሰኛው በጸጥታ እየተመለከቱ ነበር። አዛውንቱም ለዛ በዳይ አካል ምንም አይነት መልስ ሳይሰጠው አንገቱን አቀርቅሮ ወደ ታች መመልከት ጀመረ። በዚህ ሰዓትም ያ በዳይ አካል በንዴት እየሳቀ እንዲህ ማሰቃይተን አትናገርም አይደል አለና አጠገቡ ካሉ ወታደሮች አንዱን ይጠራዋል። ወደ ጆሮ ጠጋ ብሎ ማንም በማይሰማው መልኩ የሆነ ነገር ይለውና ከዛ ቦታ ተነስቶ ይሄዳል። ፈረሱ ላይም ወጥቶ መሄድ ጀመረ። ይህንንም የተመለከተችው ያ ምስኪን ልጅ ወደ አባቷ ጋር እየሮጠች ለመሄድ ወሰነች። ከሩቅም ያ ምስኪን አዛውንት ልጅቷን ሲመለከታት በጣም ደስ ቢለውም ነገር ግን እንዳትመጪ የሚል ምልክትን ሰጣት። ይህንንም የተገነዘበው ፈረሰኛ ልጅቷን ወደ ኋላ ጎተታት። እዚሁ ቆይ፣ ወደዛ መሄድሽ ላንቺም ጥሩ አይደለም ማለት። ከዛ ሁለቱም እዛው እንደተደበቁ መመልከት ጀመሩ። ልጅቷ በአዛውንቱ ላይ በጣም ፈርታ ነበር። ወዲያውኑም ያ በጆሮ ሹክ ያለው ወታደር በብልቃጥ ነገር የሚያስጠላ ጥቁር ነገርን ይዞ ያመጣና አዛውንቱን በግድ ያጠጣው ጀመር። ገና ትንሽ እንዳቀመሰው ነበር አዛውንቱ ተዝለፍልፎ መሬት ላይ የወደቀው።
ያጠጣው ነገር ገዳይ የሆነ መርዝ ነበር። አቅም አሳጥቶት መሬት ላይ እያለቀሰ ይወድቃል። ይህንን የተመለከተችው ያ ምስኪን ወጣት ሳታስበው ጩኸቷን ለቀቀችው። ድምጹን የሰሙት አንድ ሁለት ወታደሮችም ወደ ኋላ ተመልሰው ማጣራት ጀመሩ። ነገር ግን ወዲያውኑ ያ ፈረሰኛ አፏን ያዛት። ቦታንም ቀይረው ተደበቁ። ወታደሮቹም ዞር ብለው ተመልክተው ምንም እንደሌለ ካረጋገጡ በኋላ የነሱ ጓደኞቻቸው ጥለዋቸው ሄደው ስለነበር እየሮጡ ከዛ ቦታ ይሄዳሉ። ያ አዛውንት ከዛ ቦታ ሳይነቃ መሬት ላይ እንደተጣለ ነበር። ሁሉም ወታደሮች ከዛ እንደራቁ ካስተዋለች በኋላ ያቺ ምስኪን ወጣት ልጅ እያለቀሰች ወደ አዛውንቱ ጋር ሄደች። አዛውንቱ አይንቀሳቀስ መሬት ላይ እንደወደቀ ነበር። አባቴ ሆይ እባክህ ተነስ፣ እኔን ለማን ጥለኸኝ ነው የምትሄደው? እባክህ እያለች ማልቀስ ጀመረች። ነገር ግን ያ አዛውንት ሊነሳ አልቻለም። ያ መጥፎ መርዝ ወዲያውኑ ነበር ጸጥ ያደረገው። ልጅቷም አባቷ እንደሞተ ስታውቅ ድምጿን ከፍ አድርጋ ጮኸች። በጣም አለቀሰች። ልጅቷ ስታለቅስ የተመለከታትም ፈረሰኛ ወደ እሷ ጋር ጠጋ ብሎ ይቆምና ያባብላት ጀመር። ወደ አዛውንቱ ሰውነት ጠጋ ብሎ ለማረጋገጥ እጁን ልቡ ላይ አድርጎ ልብ ምቱን ሲመለከት ጸጥ ያለ ነበር። ምንም ነገር የለም። ያ አዛውንት እንደሞተ ማስተዋል። ወዲያውኑም በዛ አቅራቢያ ጉድጓድን መቆፈር ጀመረ። ጉድጓዱንም ስምጥ አድርጎና አስተካክሎ ከቆፈረ በኋላ ያቺ ምስኪን ልጅ ጋር ሄዶ እባክሽ ማልቀስሽ ምንም ጥቅም የለውም፣ የአውሬ መጫወቻ እንዳይሆን ከዚህ ቦታ መሄድ ስላለብን እሱን አስተካክለን እንቅበረው፣ ለሱ የሚሻለው ይሄ ነው ይላታል። ምስኪኗ ልጅም ከዛ ውጪ ምንም አማራጭ ስላልነበራት ለመጨረሻ ጊዜ የአባቷን ጉንጭ ሳመች። ፈረሰኛው ያንን ምስኪን አዛውንት አስተካክሎ ቀበረው። ለተወሰኑ ደቂቃዎችም እዛ ቁጭ ብላ ከተከዘችና ካለቀሰች በኋላ ፈረሰኛው ልጅቷን ጭኗት የሱ መንገደኛ ቅፍለቶች ወዳረፉበት ቦታ ይዞት ይሄዳል። ለብቻውም ለራሷ የሚሆን ድንኳንን ካሰራላት በኋላ ሰራተኞችን መድቦላት ምግብ እንዲያቀርቡ አደረገ። ጥሩ እንክብካቤ ያደርግላትም ጀመር። ነገር ግን እሷ ምግቡን ልትበላ ፈቃደኛ አልነበረችም። የምትወደው አባቷ በመሞቱ በጣም አዝናለች። ሊበላላትም አልቻለም። ልጅቷንም ያዳናትም ፈረሰኛ ውጪ ላይ እሳትን አቀጣጥሎ ካጠገቡ ቁጭ ብሎ መተከዝ ጀመረ። የልጅቷ ታሪክ ምንድነው? ለምንድነውስ በወንድ የተመሰለችው? ከአባቷስ የሚፈልጉት ነገር ምንድነው ብሎ ራሱን መጠየቅ ጀመረ። ጠዋት ላይም ያ ፈረሰኛ ፈረሱን እያስተካከለ ሳለ ያቺ ምስኪን ወጣት ከድንኳኗ ወጥታ ወደሱ ጋር ጠጋ አለች። ላደረክልኝ ነገር በጣም አመሰግናለሁ። አንተ ሰበብ ባትሆነኝ ኖሮ እኔም ራሴ መሞቴ ነበር። በዛ በረሃ ላይ ተሰቃይቼ መሞቴ ነበር። በጣም አመሰግናለሁ አለችው። ፈረሰኛው ችግር የለውም፣ እኔ እኮ ግዴታዬን የተወጣሁት፣ እያየው ባልፍሽ እኮ የህሊና ረፍት ራሱ አላገኝም። ነገር ግን አንድ ነገር ጥያቄ ሆኖብኛል፣ እባክሽ ታሪክሽን ሙሉ ንገሪኝ አላት። ልጅቷም በረጅሙ ከተነፈሰች በኋላ እንዲህ አለች። እኔ እንደማንኛውም ሰው ከእናትና አባቴ ጋር በደስታና በጥሩ ሁኔታ እኖር ነበር። ትላንትና የገደሉት አባቴ ወታደር ነበር። በጣም ኃይለኛና ንጉሱን አክባሪ፣ በማንኛውም ጦር ላይ አሸንፎ የሚመጣ በጀግንነቱ የታወቀ ሰው ነበር። በዚህም ንጉሱ እሱን በጣም ወደደው፣ ወደ ራሱም አቀረበው። የጦር ዋና አዛዥም አድርጎ የራሱን የሆኑ ወታደሮችም ሰጠው። ነገር ግን ለዛ ወታደር አንድ መጥፎ አማካሪ ነበረው። ይህ መጥፎ አማካሪ በአባቴ በጣም ይቀና ነበር። በአባቴ ላይ ያለው ምቀኝነት እየበዛና እየበረታ ሲመጣ ለሰዎችና ለወታደሮች ሁሉ አባቴ መጥፎ ሰው እንደሆነ፣ ከሃዲም እንደሆነ፣ የንጉሱን ሀገር ማበላሸት እንደሚፈልግ መናገር ጀመረ። የውሸት ማስረጃዎችንም እያመጣ ለሰዎች ያሳያል። በዚህም የአባቴን ስም ማጥፋቱን ቀጠለ። ለንጉሱም ሳይቀር ቀስ በቀስ ስለ አባቴ መጥፎ ነገር ይሰብከው ጀመር። ከብዙ ልፋት በኋላም ያ ንጉስ ያንን መጥፎ አማካሪ ያምነዋል። ይህንንም ያወቀው አባቴ መተው ሳይዙን በፊት ብሎ ከሞቀ ቤታችን ተነስተን እኔ እናቴና እሱ ሆነን ከዛ ቦታ ማምለጥ ጀመርን። ያመለጥን መስሎን ነበር፣ ነገር ግን አይደለም። ያ መጥፎ አማካሪ ያሰማራቸው ቀስተኞች ነበሩ። እኛንም አይተው ከሩቅ ቀስትን ሲለቁ የእናቴ ጀርባ ላይ ያርፋል። በዛ ሰዓት እናቴን ማዳን አልቻልንም አለችና ሳታስበው አይኖቿ በእንባ ተሞልተው ማልቀስ ጀመረች። ፈረሰኛው ልቡ ተሰብሮ እየሰማት ነበር። ልጅቷም ቀጠለች፣ እዛ ከቆየን እኔንም አባቴንም መቼም አይለቁንም። ስለዚህ አባቴ ከዛ ቦታ እንሸሻለንና በእግራችን እየሮጥን ከዛ ማምለጥ ጀመርን። በመንገድ ላይም አንድ አዛውንት ወደሱ አስጠግታ ትንሽ እንክብካቤን አደረገችልን። አባቴም እዚህ እንደሚመጡ ስላወቀ የወንድ ልብስን ለብሰሽ ወንድ ምሰይ አለኝ።
እኔም እሱ እንዳለኝ ጸጉሬን ሸፍኜ ወንድ መሰልኩ። አባቴ እንዳለውም አልቀረም፣ እዛ ድረስ መጡ። ወዲያውኑ አባቴንም ይዘውት ሄዱ። እኔ ወንድ መስዬ ስለነበር አላወቁኝም ነበር በመጀመሪያው። ፈረሰኛውም ይህንን ሲሰማ ታዲያ አንቺ ወንድ መሆንሽን ካወቁ ትክክለኛ ማንነትሽን ካለዩ እንዴት ሊያሰቃይሽ ቻለ? በዛ ልክ ራስሽን እስክትስቺ ድረስ እንዴት እንደዛ ያሰቃይሻል ብሎ ጠየቃት። ምስኪኗ ልጅም በረጅሙ ከተነፈሰች በኋላ እንዲህ አለች። አባቴን ይዘውት ከሄዱ በኋላ አላሰቃዩትም፣ ሊገሉትም አልቻሉ። ምክንያቱም የአባቴ የራሱ ወታደሮች መጥተው አድነውት ነበር። አባቴንም ካዳኑት በኋላ ከዛ ቦታ ይዘውት ሄዱ። እኔ ብቻዬን ቀረው። ደብዳቤንም ላከልኝ። በዛ ደብዳቤ ላይ በቅርቡ እንደሚወስደኝና አብረው ያንን መንደር ሙሉ ለሙሉ እንደሚለቁ ነግሮኝ ነበር። በጣም ደስ አለኝ። ነገር ግን ይህ ደስታ ዘላቂ አልነበረም። እንደገና እነዛ መጥፎ ወታደሮች አባቴን የወሰዱበትን ቦታ ያውቁ ስለነበር ወደዛ መጥተው ማተራመስ ጀመሩ። አባቴ ለኔ ላከልኝንም ደብዳቤ ያገኙት። ደብዳቤው ለኔ እንደተጻፈ አወቁ። በዛ ሰዓት እኔ ወንድ መስያቸው ስለነበረ አላወቁኝም። ሽማግሌውና ልጁ የት ነው ያሉት እያሉ ይጠይቁኝ ጀመር። ያ መጥፎ አማካሪ ጋርም ይዘውኝ ሄዱ። አማካሪውም የማትናገር ከሆነ እገልሃለሁ እያለ ይዝትብኝ ጀመር። በዛ ምክንያት ነው ሲያሰቃየኝ የነበረው ብላ ነገረችው። ፈረሰኛውም ይህንን ሲሰማ ለምስኪኗ ልጅ በጣም አዘነላት። እናትም አባትም ስለሞቱባት እያባበለ ያጽናናት ጀመር። ልጅቷን እያወራ ባለበት ሰዓት ግን አንድ ነገር ያስተውላል። እዛ ካሉ ሴት ሰራተኞች መካከል አንዷ ከአንድ እንግዳ ፈረሰኛ የሆነን ነገር ተቀብላ ስትደብቀው ይመለከታል። ያቺ ሰራተኛም ወታደሩ የሰጣትን ነገር ወዲያውኑ ደብቃ ወደ ማደሪያዋ ማንም እንዳላያት ካስተዋለች በኋላ ይዛው ትሄዳለች። ነገር ግን ያ ፈረሰኛ ይህንን ነገር አስተውሎ ነበር። ያ ፈረሰኛ ማን ነው? ምንድነው የሰጣት ብሎ ግራ በመጋባት ለምስኪኗ ልጅ አንቺ ወደ ድንኳንሽ ተመለሽ፣ ከድንኳንሽ እንዳትወጪ አላትና ወደዛች ሰራተኛ ማደሪያ ይሄዳል። ሰራተኛዋም ፈረሰኛውን ስትመለከት በጣም ደነገጠች። ወዲያውኑም ፈረሰኛው ያ ፈረሰኛ ምንድን ያለሽ? ምንድነው የሰጠሽ ብሎ ጠየቃት። ሰራተኛዋም እየተንተባተበች መንገድ ጠፍቶበት መንገድ አሳይኝ ብሎኝ ነው፣ ከዛ በኋላ ለእርዳታሽ ብሎ የተወሰነ ብርን ሰጥቶኝ ነው አለችው። ፈረሰኛው ግን ያቺን ሰራተኛ ከምታሳየው አኳኋንና ከምትናገረው ንግግር ላይ መንተባተብን ስላየ በቅርብ ሆኖ ሊከታተላት ጀመር። ማታ ላይም እሳቱን አቀጣጥሎ ቁጭ ብሎ ሳይተኛ ድንኳኖቹን መጠበቅ ጀመረ። ነገር ግን ያቺ ሰራተኛ ከድንኳኗ ወጥታ በእጇ የሆነን ነገር ይዛ ወደ ምስኪኗ ልጅ ድንኳን ስትሄድ ይመለከታል። ልክ የልጅቷ ድንኳን ጋር ስትደርስ በእጇ የያዘችውን ነገር አወጣችው። አነስ ያለ ጩቤ ነበር። ይህንን የተመለከተውን ፈረሰኛ እየሮጠ ሄዶ አስቆማት። ሰራተኛዋን በጣም ደነገጠች። ፈረሰኛው ምን ልታረጊ ነው ወደዛ የምትሄጂው? የምታረጊውን ነገር ሁሉ አይቼሻለሁ አላት። ሁሉንም ነገር የማትናገሪ ከሆነ እዚሁን የምገድልሽም ብሎ ዛተባት። በዚህ ሰዓትም ሰራተኛዋ ማልቀስ ጀመረች። እባክህ አትግደልኝ፣ እኔም ተገድጄ ነው። ትላንት ያየኸው ፈረሰኛ ምስኪኗን ልጅ እንድገላትና እሷን የማልገላት ከሆነ እኔና ቤተሰቦቼን ሁሉንም እንደሚገልብኝ ስለዛተብኝ ነው አለችው። ፈረሰኛውም እሺ አንቺን አልገልሽም፣ ነገር ግን አንድ መስፈርት አለኝ፣ ይህንን የምታደርጊ ከሆነ ብቻ ነው አላት። ሰራተኛዋ ምንድነው ያ መስፈርት? ንገሪኝ፣ ማንኛውም ነገር ቢሆን እሰራለሁ አለችው። ያ ፈረሰኛ ድጋሚ በሚመለስበት ሰዓት እኔ የምሰጥሽን ወረቀት ትሰጪዋለሽ አላት። ሰራተኛዋም እየፈራችን ቢሆን እሺ ያለችው። ከዛም ፈረሰኛው ወረቀትና ብዕርን አዘጋጅቶ የውሸት ጽሑፍን መጻፍ ጀመረ። ወዲያውኑ ወደ ሰራተኛዋ ጋር ሄዶ እየተንቀጠቀጠ ባለው እጇ ላይ ያስቀምጥላታል። ፈረሰኛው ባዘዛት መሰረትም ሰራተኛዋ ታደርጋለች። ወረቀቱም አማካሪው ጋር ይደርሳል። ልጅቷን በሰላም ለሱ ለማስረገብ ዝግጁ እንደሆነና ነገር ግን ይህን ለማድረጉ ብሮችን እንደሚፈልግ የሁለቱ መረካከብ ደግሞ እጅ በእጅ እንዲሆን ብሎ ነበር የውሸት ጽሑፍን የጻፈው። ይህንን የተመለከተው አማካሪ በጣም ተደሰተ። እየሳቀም ምን አይነት ሞኝ ሰው ነው፣ በብር ይታለላል እንዴ? ለብርማ ከሆነ ይሰጠዋል አለ። ፈረሰኛው በዛ ሰዓት ወዲያውኑ ማንም ሳያየው በሌሊት ወደ ዋናው ንጉስ ጋር ሄደው ነበር። ከሱ ጋር አብራው ሰራተኛዋ ነበረች። ንጉሱ ፊት ለፊትም ቆሞ ሁሉንም ነገር ሳያስቀር አንድ በአንድ ይነግረዋል። ስለ አማካሪው መጥፎነት አንድ ሳያስቀር ይነግረዋል። ለሱ ምስክር ብሎም ሰራተኛዋ ያየችውንና የተባለችውንም ነገር ትመሰክራለች። ይህንን የሰማውም ንጉስ በጣም ይናደዳል። ሁለቱ ርክክብ በሚያደርጉበት ቦታ ላይ በድብቅ ሄዶ ሊመለከትም ይወስናል። ብዙ ወታደሮችንና ቀስተኞችን ይዞ ተደብቆ አማካሪው የሚመጣበትን ጊዜ መጠባበቅ ጀመረ። ያ ምንም ያልመሰለው አማካሪ በደስታ ደረቱን ነፍቶ ወደ ተባለው ቦታ ላይ ያመራል።
ፈረሰኛው ብቻውን ነበር የመጣው። ከሱ ጋር ማንም አልነበረም። አማካሪውን ፈረሰኛውን ሲመለከተው የታለች ወጣቷ ልጅ? አትታየኝም አለችው። ፈረሰኛውም ወጣቷማ በቅርብ ትመጣለች፣ ነገር ግን ምን ያህል እንደምትከፍለኝ መጀመሪያ እናውራ ይለዋል። አማካሪውም የፈለግከውን ያህል እሰጥሃለሁ፣ ብቻ እሷን ብቻ ስጠኝ አለው። ፈረሰኛውም ይህን ያህል ውድ ያደረጋት እሷ ምን ብታደርግ ነው አለው። ጥያቄውንም የሰማው አማካሪ ከልቡ ከት ብሎ ሳቀ። ጉዳዩን ማወቅ ትፈልጋለህ አለና ሁሉንም ነገር ወንጀሉን ሳይቀር እንደ ጉራ ይናገረው ጀመር። አባቷ ለንጉሱ በጣም ጀግናና ታማኝ ሰው ነው። ልክ እንደ ውሻ እሱ ያለውን ብቻ ያደርጋል። ይሄ ደግሞ ለኛ እንቅፋት እየሆነብን ነበር። ስለዚህ የእሱን ስም አጥፍቼ እኔ በሱ ቦታ ላይ መሆን እፈልጋለሁ። ይህን ነገር ደግሞ ልጁ ታውቃለች፣ ማወቁ አይቀርም። ስለዚህ እሷን ማስወገድ አለብኝ። ለዛ ነው እሷን እንደዚህ ውድ ያደረጋት ይለዋል። ንጉሱ ሁሉንም ነገር እየሰማ ነበር። ይህን ባለ ሰዓት ግን ወዲያውኑ ከነ ወታደሮቹ ፊት ለፊቱ ይወጣሉ። አማካሪው የሚያደርገውን ነገር አጣው። ለካ እስካሁን ድረስ ስትክደኝ የነበርከው አንተ ነህ አለው። ወታደሮቹም በፍጥነት አማካሪውን ያዙት፣ ወደ እስር ቤትም ይዘውት ሄዱ። ንጉሱም ያ መጥፎ አማካሪ በሞት እንዲቀጣ አደረገ። ከዛም ስሙ ጠፍቶ የነበረው የዛች ምስኪን አባት ንጉሱ በሰዎች መካከል ይቅርታን ጠየቀ። ጀግንነቱም በሰዎችም መሃል ይወራ ጀመር። ንጉሱም ለተቀረችው ልጁ ባሳየችው ጀግንነትና ጽናት ሽልማትን ሸለማት። በመንደሩ ላይም ትልቅ ቦታንም ሰጣት። ፈረሰኛውም ያችን ምስኪን ልጅ ወዷት ስለነበር ፍቃደኛ ከሆንሽ ላግባሽ አላት። ምስኪኗ ልጅን በመሽኮርመም አንገቷን አጎነበሰች። ፈረሰኛው ራሱ ይህንን በመጠየቁ በጣም ደስተኛ ሆነች። ንጉሱም ትልቅ የሰርግ ዝግጅትን አዘጋጅቶ ሁለቱንም ዳራቸው። የመንደሩ ሰዎች ሁሉ በእነሱ ሰርግ ላይ በደስታ ታድመው ነበር። የዛሬው ድንቅ ታሪካችን ይህንን ይመስላል። ታሪኩ እንደመሰጣችሁ ተስፋ አድርጋለሁ። አስተያየት ካላችሁ ኮሜንት ስራ አስቀምጡልን። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ።